ምህረት ከበደ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው ተሾሙ። የጥምቀት በዓልን ለማክበር በተለያዩ አካባቢዎች ዝግጅት የተደረገ ነው። ዓለምን አቀራርቧል የሚባለው ዓለም አቀፋዊ የኢኮኖሚ ስርዓት አደጋ ላይ ወድቋል ሲሉ ተንታኞች አስጠነቀቁ። የሚሉት ከሰዓቱ ዜናዎቻችን መካከል ግንባር ቀደሞቹ ናቸው። ጤና ይስጥልን በድጋሚ እንደምን አምሽታችኋል። ለሰዓቱ ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ነው። መሰለ ገብረውት ነኝ። ተመልካቾቻችን ዛሬ እንግዲህ የጥምቀት በዓልን በተመለከተ በተለያዩ አካባቢዎች ዝግጅት እየተከናወነ ይገኛል። ይህንን አስመልክተን እንግዲህ ሪፖርተራችን መቅደላዊት ደረጀ ከባቱ የሐዋሳ ከንቲባ ደግሞ እንዲሁ ወደ በኋላ ላይ ስለ ጥምቀት በዓል ዝግጅት የሚነግሩን ይሆናል። አብራችሁን ቆዩ በአክብሮት ጋብዛለሁ። ወደ መጀመሪያው ዜና ሳልፍ አቶ ቴዎድሮስ ምህረት ከበደ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው ተሾመዋል። ዛሬ የተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በጠቅላይ ሚኒስትሩ የቀረበልትን የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ሹመቱን አጽድቋል። የፕሬዝዳንቱ ሹመት በ3 ድምፅ ታቅቦ በአብላጫ ድምፅ ጸድቋል። በተጨማሪም ምክር ቤቱ ወይዘሮ አበባ እምቢያለን መንግስቴን የፌደራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አድርጎ በሙሉ ድምፅ ሹሟቸዋል። ተሿሚዎቹም በምክር ቤቱ ቃለ መሐላ ፈጽመዋል። የቀድሞው የፌደራል ጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት በገዛ ፈቃዳቸው ስልጣናቸውን መልቀቃቸውም ተገልጸዋል። በውጭ ያሉ ኢትዮጵያውያን በጋራ በመቆም የሀገር ባህልን ማስተዋወቅ እንደሚገባቸው ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በአቡዳቢ በመገንባት ላይ ያለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጎብኝተዋል። ሙሉ ግርማይ በተባበሩት አረብ ኤሚሬትስ መዲና አቡዳቢ በተዘጋጀው የዘላቂነት ሳምንት ለመሳተፍ ያቀኑት ጠቅላይ ሚኒስትር አብይ አህመድ በአቡዳቢ እየተገነባ ያለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጎብኝተዋል። በ17682 ካሬ ሜትር ላይ እየተገነባ ያለው ቤተክርስቲያንም አስቀድሞ የኢትዮጵያ ኮሚኒቲ ለ30 ዓመት ያህል ሲጠይቅ የነበረ ስለመሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ስራ አስኪያጅ ቀሲስ ደረጀ ጅማ ተናግረዋል። ይህም የኢትዮጵያ ኮሚኒቲ ለጠቅላይ ሚኒስትሩ ከ2 ዓመት በፊት ያቀረቡት ጥያቄ በተባበሩት አረብ ኤሚሬትስ መንግስት በጎ ምላሽ አግኝቶ ቤተክርስቲያኑ በግንባታ ላይ ነው ብለዋል። ከ30 ዓመት በላይ አልቀሰን ያላገኘነውን ቦታ እንድናገኝ ቦታ ስላሰጡን እንደገና ምን ደረሰ ብለው አሁን እንኳን በመጡበት በስብሰባ መካከል ተገኝተው ይሄንን ቦታ ስለጎበኙልን በጣም ነው የምናመሰግነው። እንግዲህ ሁለተኛ የዩኤኢ መንግስት በጣም ነው የምናመሰግነው። ይሄን ቦታ ለመጀመሪያ ጊዜ በዚህ ምድር ተሰጥቶናል። ከዚህ በፊት የነበሩብን ችግሮች ሌሎች አብያተ ክርስቲያናት ነው የምንጠቀመው። በኢማራት 6 አብያተ ክርስቲያናት አለን። 6ቱም በውሰት ነው የምንጠቀመው እና ስንገለገል አንዱ የሰዓት ጉዳይ በሰጡን ሰዓት ነው መጠቀም የምንችለው። በአንድ ሰዓት ጨርሱ ካሉን በአንድ ሰዓት በሁለት ካሉን በዛ ነው። ሌላ ሁለተኛው ችግር ድምጽ ወጣ ሰው በዛ ብለው ታቦት ይዘን ወተን ሁሉ አስወጥተውናል። ቅዳሴ አስቆመውናል። ጠቅላይ ሚኒስትር አብይ አህመድም በውጭ የሚኖሩ ኢትዮጵያውያን በመከባበርና በጋራ በመቆም ባህላቸውን ሊያስተዋውቁ እንደሚገባ አንስተዋል። እዚህ ጋር የታሰበው የቸርች ግንባታ በጣም ትልቅ ነው። ኢትዮጵያውያን ሁላችንም ከያለንበት ቦታ መተባበር ይኖርብናል። ለዚህም ያለን ኢትዮጵያውያን ከዚህም ውጭ ያለ መተጋገዝ አለብን። የአቡዳቢ መንግስትም እንዲያግዝ እንጠይቃለን። የኛም መንግስት ያግዛል። ይሄን ካደረገን በኋላ እዚህ ሰክሰስፉሊ ትልቁ ነገር ካስቀመጥን በመላው ሚድል ኢስት እንቀጥላለን። ስለሚያስፈልግ አሻራችንን ማስቀመጥ እንቀጥላለን። ኢትዮጵያውያን ከሰፈር ሐሳብ ከእምነት ጎራ ሐሳብ ወጥተን ከፍ ወዳለው እሳቤና ኢትዮጵያዊነት ብናድግ ብዙ ነገር እየመጣ ነው። ስንከባበር ስንዋደድ አብረን ስንቆም ሰዎች ያከበሩን ልካችን ያወቁ በዚያው ልክ እንድንመላለስ ያደረጉ ነው።
የተባበሩት አረብ ኤሚሬትስ የቤተ ክርስቲያን መገንቢያ ቦታ ከመስጠት ጀምሮ ያሳዩት ትብብር ለኢትዮጵያውያን ትምህርት የሚሰጥ መሆኑንም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። 17000 ካሬ ሜትር በላይ ቦታ በነጻ ሰጥቶ ለግንባታውም ብር አግዛለሁ እያለ ነው። በአረብ ዓለም ውስጥ ቸርች መገንባት ተችሎ ኢትዮጵያ ውስጥ ቸርች መገንባት መስጊድ መገንባት የሚያጨቃጭቅና የሚያጣላ መሆን የለበትም። ልቦና መግዛት ያስፈልገናል። ቶለራንስ ያስፈልጋል። መሰባሰብ ያስፈልጋል። የአንድ እምነት ብቻ ሀገር መሆን የአንድ ብሔር ሀገር ብቻ መሆን የጸና ሰላም አይሰጥም። ኢትዮጵያውያን ክርስትናውም እስልምናውም የተለያየ ብሔርም የተለያየ ጾታም የተለያየ እሳቤ ያለን ሰዎች በንግግርና በመከባበር አብረን መዝለቅ ብንችል እጅግ ያማረ የሚሰጥ የሚያካፍል ሀገር መፍጠር እንችላለን። የቤተ ክርስቲያኑ ግንባታ በኢትዮጵያና በተባበሩት አረብ ኤሚሬትስ መካከል ያለውን ጠንካራ ግንኙነት ማሳያ ስለመሆኑ በጉብኝቱ ላይ የተገኙት የተባበሩት አረብ ኤሚሬትስ የመቻቻልና የአብሮ መኖር ሚኒስትር ነሃያን ቢን ሙባረክ አልነሃያን ተናግረዋል። The great relationship which exists between Ethiopia and the UAE. ይህ የቤተ ክርስቲያን ግንባታ በኢትዮጵያና በተባበሩት አረብ ኤሚሬትስ መካከል ያለውን ጠንካራ ግንኙነት የሚያሳይ ነው። ይህም በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን መካከል ያለው የትብብርና ጠንካራ ግንኙነትንም የሚያሳይ ነው። በሁለቱ ታላቅ ሀገራት መካከል ያለውን ጠንካራ ግንኙነት በእምነትና በመከባበር ላይ እየተገነባ ስለመሆኑም ግልጽ ማሳያ ነው። ጠቅላይ ሚኒስትር አብይ አህመድ የተባበሩት አረብ ኤሚሬትስ ሁሉንም እምነትና ብሔር አቅፎ በመያዝ ላሳዩት አስተማሪ ተግባርም በማመስገን መልካም የጥምቀት ባህል እንዲሆንም ተመኝተዋል። በአዲስ አበባ በተለምዶ ፀሐይ ሪል ስቴት በሚባለው አካባቢ ከመስቀል አደባባይ ሁለተኛው የሆነ አደባባይ ሊገነባ ነው። ከንቲባ አዳነች አቤቤም ለግንባታው የመሰረት ድንጋይ አስቀምጠዋል። ጥላሁን ካሳ። ክብርት ወይዘሮ አዳነች አቤቤ ለአዲስ አበባ አንድ አደባባይ አይመጥናትም። በርከት ያለ ያማረ የላቀ አደባባይ በመስራት ዳግም እንደምታገናኝን ተስፋዬ ላቀ ነው። ስፍራው በአዲስ አበባ ከፀሐይ ሪል ስቴት ከፍ ብሎ ከመስቀል አደባባይ ሁለተኛ ተብሏል። በ10 ወራት ጊዜ ውስጥ ተገንብቶ ወደ አገልግሎት የሚገባው አደባባይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በለሚ ኩራ ክፍለ ከተማ ከግል ባለሀብት ጋር የግልና የመንግስት አጋርነት በሚል መርህ ለሚገነባው አደባባይ መሰረት ድንጋይ ሲያስቀምጡ ወደዚህ ተግባር ለመሸጋገር ምክንያት ከሆኑ ጉዳዮች አንዱ ጠቅላይ ሚኒስትር አብይ አህመድ ሰኔ 6 2013 የመስቀል አደባባይ እድሳት ተጠናቆ ሲመርቁ ያስተላለፉት መልእክት ነው ብለዋል። መስቀል አደባባይን መልሰን ገንብተን ስናስመርቀው ክቡር ጠቅላይ ሚኒስትራችን ታስታውሱ ይሆናል እባካችሁን የከተማው አስተዳደር ተጨማሪ የመሰሉ አደባባዮችን ይገንባ በሚል መልእክት አስተላልፈው ነበር። ለኛም ለህዝቡ በተመሳሳይ ቃል ገብተናል። ያንን ቃላችንን በተግባር ለመመለስ ይሄንን ስፍራ መርጠናል ማለት ነው። ኑሮን ወደ እነዚህ አካባቢዎች ያደረገው በርካታ የመዲና ነዋሪ በአደባባዩ የሚሰጡ በርካታ አገልግሎቶችን በቀላሉ እንዲያገኝ ማስቻል ሁለተኛው ዓላማ ስለመሆኑም ጠቅሷል ከንቲባዋ። ከዚህ ባለፈ በተለይ ግንባታው በዚህ አካባቢ እንዲሆን የተደረገው ዓለም አቀፍ አገልግሎት እንዲሰጥ ታስቦ 80% በአስተዳደር ወጪ የተሸፈነው የአዲስ አፍሪካ የኮንቬንሽንና ኤግዚቢሽን ማዕከል ጋር እንዲመጋገብ በማለምም ጭምር ነው ብሏል። ይህንን አካባቢ ስታዩት በአብዛኛው በመኖሪያ ቤት የተከበበ ነው። ማህበረሰቡ መተንፈሻ የለው፣ መገናኛ ስፍራ የለው። ከዚህ አካባቢ ስብሰባ ስንጠራ መስቀል አደባባይ መምጣት ግድ እያለው ነው። በአካባቢው ላይ እንዲህ አይነት የአደባባይ የህዝብ መገናኛ እንዲሁም የልጆች መጫወቻ የወጣቶች መጫወቻ ስፍራ ስፖርት ማዘውተሪያ ስፍራ መገንባት በጣም አስፈላጊ እንደሆነ ተመልክተናል ማለት ነው። የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ ጥላሁን ሮባ የተገኘው ድል ከብዙ ብልሹ አሰራር ወጥቶ ወደ ተሻለ መስመር እየተሸጋገረ ለሚገኘው ክፍለ ከተማ ተጨማሪ አቅም ነው ብሏል። ከዛሬ ጀምሮ አደባባዩ ይለማል፣ የመንገድ አካፋዮቹ ይለማሉ፣ ዳርቻዎቹ ይለማሉ፣ አረንጓዴ ይሆናሉ። ትልቅ ለከተማችን ጌጥ ነው የሚሆነው ማለት ነው። ፍጹም ገዛኝና አብርሃም ብርሃን የተሰኙ የአካባቢ ነዋሪዎች በዚህ ጅምር መደሰታቸውና ላፈጻጸሙ የድርሻቸው እንደሚያበረክቱም ተናግሯል። ለአካባቢ ነዋሪዎች ለልጆቻችን ለትላልቅ ሰዎችም የአካባቢ ሰዎች የሚገናኙበት መድረክን ይፈጥራል። ከፕሮጀክቱ ጎን በመሆን እስከ ፍጻሜው ድረስ የምንችለውን ነገር ለማድረግ ፈቃደኞች ነን፣ ደስተኞችም ነን። አደባባዩ መዝናኛዎችን፣
ስፖርታዊ ማዘውተሪያዎች፣ መሰብሰቢያ፣ የተሽከርካሪ ማቆሚያና በመስቀል አደባባይ የሚሰጡ አገልግሎቶችን ያካተተ ነው። ዓለም አቀፍ ሁነቶችን የሚያስተናግደው አዲስ አፍሪካ የኮንቬንሽንና ኤግዚቢሽን ማዕከል በመጪው ጥቅምት ከዚሁ አደባባይ ጋር ለምረቃ እንዲበቁ ታስቦ ርብርብ እንደሚደረግም ለማወቅ ተችሏል። በተያያዘ ዜና ከንቲባ አዳነች አቤቤ ከአዲሱ አደባባይ ግንባታ ጋር የሚመጋገበው የአዲስ አፍሪካ ኮንቬንሽንና ኤግዚቢሽን ማዕከልን የግንባታ ሁኔታ ተመልክተዋል። ግንባታው 70% ተጠናቋል። በተለያዩ ምክንያቶች ተቋርጦ የነበረው ግንባታ እንዲቀጥል አስተዳደሩ ንግድ ባንክና አየር መንገድ የመሳሰሉ ተቋማትን በአክሲዮን እንዲካተቱ ማድረጉን ከንቲባ አዳነች አቤቤ ተናግረዋል። በሚገርም አይነት ፍጥነት በፈለግ ነው ማለት ይቻላል ፍጥነት መሄድ ችሏል። ለሚቀጥለው ጥቅምት የመጀመሪያው ምዕራፍ የሚባለው ኮንቬንሽን ስራ የሚጀምርበት እንደ ኢትዮጵያ ትልልቅ ኮንፈረንሶችን ለማካሄድ ስራ የምንጀምርበት ኮንፈረንስ ሴንተር ነው የሚሆነው። ሃርድ ከረንሲ ችግራችንንም ከመፍታት አንጻር ትልቅ ጥቅም አለው። በተለይ ደግሞ እኛ ኢትዮጵያውያን ራሳችንን በደንብ የምናስተዋውቅበት ከሌሎች ሀገራት ጋር የምናረጋቸውን ግንኙነቶች ወደ ላቀ ደረጃ ከፍ የምናደርግበት ትልቅ ዓለም አቀፍ ተቋም ሆኖ ያገለግላል ብለን ነው በትልቅ ደረጃ ኢንቨስት ያደረግንበት ያለ ነው። በተጨማሪም ከማዕከሉ ጋር በጋራ ስለሚሰሩ የመንገድና የፓርክ ስራዎችም አንስተዋል ከንቲባዋ። ከዚህ ኮንቬንሽን ማዕከል ጋር ተያይዞ ከኒው ተርሚናል አየር መንገድ ከኒው ተርሚናል ከቪአይፒ መቀበያ መንገዳችንን ጀምሮ ከዛ መግቢያ ጀምሮ በቦሌ ሆምስ አድርጎ በጎሮ ትልቅ መንገድ አካፋይ ያለው የሚያምር መንገድ ነው። መንገዱን ኮኔክት ለማድረግ ለማያያዝ እየሰራን ያለ ነው። እሱም እስከ ጥቅምት ድረስ የሚያልቅ ነው የሚሆነው። የመንገድ አካፋዮቹን ፓርክ በሚመስል ደረጃ የምናሳምርበት ፕሮጀክትን እየሰራን ያለ ነው። የማዕከሉ ዋና ስራ አስኪያጅ አያሌው አባይ እስካሁን ለግንባታው 1 ቢሊዮን ብር ወጪ መደረጉንና አጠቃላይ ግንባታው ደግሞ 2 ቢሊዮን ብር ሊደርስ እንደሚችል መናገራቸውን የዘገበው ሪፖርተራችን ጥላሁን ካሳ ነው። ለፈጣን ግብይት እንዲሁም ለተለያዩ አገልግሎቶች ሲቢኢ ብር ምቹና ቀልጣፋ አማራጭ ነው። በተጨማሪም ውጪ ከሚገኙ ወዳጆ በወርልድ ሬሚት ገንዘብ ሲላክሎ ሲቢኢ ብርን ተጠቅመው መቀበል ይችላሉ። የበዓል ዝግጅቶን በሲቢኢ ብር ያቅሉ። ለክርስትና እምነት ተከታዮች በሙሉ መልካም የገና በዓል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን አሁን ደግሞ በጥምቀት በዓል ወደ ተኮሩ ዜናዎች እናልፋለን። የጸጥታና ደህንነት የጋራ ግብረ ኃይል የከተራና የጥምቀት በዓል በሰላም እንዲከበር አስፈላጊውን ዝግጅት ማድረጉን ገለጸ። የጸጥታና ደህንነት የጋራ ግብረ ኃይል የጥምቀት በዓል በሰላም እንዲከበር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ጋር ውይይት አድርገዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤል የጸጥታና ደህንነት የጋራ ግብረ ኃይሉ ከዚህ በፊት ሃይማኖታዊና የህዝብ በዓላት በሰላም እንዲከበሩ ውጤታማ ስራ ማከናወኑን ገልጸዋል። የጋራ ግብረ ኃይሉ በዓሉ ያለምንም የጸጥታ ችግር እንዲከበር ለማድረግ በሁሉም የሀገራችን ክፍሎች በርካታ የጸጥታ አካላት ማሰማራቱን ተናግረዋል። በዚህ ጥምቀት በዓል ላይም በተለይ አዲስ አበባ ላይ በሚከናወነው ስራ አስፈላጊው ዝግጅት ተጠናቋል። መጠናቀቅ ብቻ ሳይሆን አስቀድሞ ለበዓሉ እንቅፋት ሊሆኑ የሚችሉ ስራዎችን የማጥራት ስራ ተሰርቷል። ሰሞኑንም እንደሰማችሁት ቀላል የማይባል የተለያየ እውከትና ሽብር ለመፍጠር የሚያስቡ ከውስጥም ከውጭም የተደራጁ ኃይሎች በብዛት በቁጥጥር ስር ውለዋል። የተለያዩ የጦር መሳሪያዎች ተይዘዋል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች በበኩላቸው በዓሉ በሰላም እንዲከበር ከተለያዩ የህብረተሰብ ክፍሎች ጋር ተወያይተው የጋራ አቋም መያዛቸውን ገልጸዋል። ምዕመናን በዓሉ በሰላም እንዲከበር ኃላፊነት ወስደው የበኩላቸውን ሚና እንዲወጡ ጥሪ አቅርበዋል። ይሄ በዓል መንፈሳዊ በዓል ነው። ከመንፈሳዊነት ውጭ ሌላ ነገር የለውም። በቃ መንፈሳዊ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ በዓል ነው። ይሄ አንደኛው የመጀመሪያው። ሁለተኛው ይሄ በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ኦርቶዶክሳውያን የሆን ሁሉ ይሄ የኔ በዓል ነው ብለን ሌላውን ሳይሆን እኛ ራሳችን ዘበኛ መሆን አለብን። እኛ ራሳችን ጠባቂ መሆን አለብን። እኛ ራሳችን የዚህ በዓል መበላሸት የኔ እምነት መበላሸት ነው መባል አለበት። ይህንን ሁሉም ሰው እንዲሰማ ፈልጋለሁ። ይህ በእንዲህ እንዳለ ለጥምቀት በዓል ስኬታማነት ወጣቶች ከጸጥታ አካላት ጋር ተናበው እንዲሰሩ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ አሳሰቡ። ሊቀ ጳጳሱ በዓሉን አስመልክተው ጋዜጣዊ መግለጫ ሰጥተዋል። በዓሉ በሰላም እንዲከበርም በትብብር መስራት አስፈላጊ ነው ብለዋል። መንፈሳዊ ማህበራት አሉ። እነዚህ ማህበራት በጋራ ሆነው ምንጣፍ በማንጠፍ ሰረገላን በማዘጋጀት የዴኮሬሽን ስራዎችን በመስራት ከፍተኛ ውበትን ለበዓሉ በሚሰጥ ሁኔታ በዓሉን ሲያከብሩ ይስተዋላልና በዘንድሮም ዓመት ከወጣት ልጆቻችን ከጸጥታ ክፍል ጋራ በመሆን በዓሉ የጋራ ስለሆነ በጋራ ከጸጥታ ክፍሎች ጋራ በመነጋገር በመናበብ በዓሉን በሰላም እንድታከብሩ መልእክታችንን ለማስተላለፍ ፈልጋለን። ከጃን ሜዳ በተጨማሪ በአዲስ አበባ በ83 የጥምቀት ባህር ቦታዎች በዓሉ እንደሚከበር የገለጹት ብፁዕነታቸው ለዚህም አስፈላጊው ቅድመ ዝግጅት መደረጉን አስታውቀዋል። በዓሉ ለሀገር ገጽታ ግንባታም ከፍተኛ አስተዋጽኦ አለው ብለዋል። በዓለ ጥምቀት ከቤተ ክርስቲያናችን ኦርቶዶክስ ተዋሕዶ አልፎ ለዓለም እና ለኢትዮጵያ ሀገራችን መልካም ገጽታን የሚያላብስ ስለሆነ ብዙ እንግዶች ይመጣሉ፣ ቱሪስቶች ይመጣሉ። ይሄን በዓል ለመታደም ስለሚመጡ ከቤተ ክርስቲያናቱ አልፎ የሀገራችን የኢትዮጵያ በዓል ስለሆነ ሁሉም ከኢትዮጵያ ኦርቶዶክስ ተዋሕዶ ውጭ የሆናችሁ ቤተ እምነቶች በዓሉ የጋራ ስለሆነ በጋራ ሰላማችንን ጸጥታችንን አስጠብቀን በዓሉን በሰላም ማሳለፍ እንድንችል መልእክታችንን ለማስተላለፍ እንፈልጋለን። ባለፈው ዓመት የጸጥታ ችግር የተስተዋለበት የማህደረ መለኮት ወይቤላ ማርያም የጥምቀት በዓል በተለመደው ቦታ እንደሚከበር ብፁዕነታቸው መግለጻቸውን ሪፖርተራችን ሰይፉ ገብረ ጻዲቅ ዘግበዋል። በተያያዘው ዜና የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ሊቀ አላፍ ቀሲስ በላይ መኮንን በጥምቀት በዓል ላይ የተከለከሉ ነገሮችን መያዝ ክልክል ነው ብለዋል። ባንዲራችን ከምንም በላይ የኛ መስቀል ነው። መዳኛችን፣ መታወቂያችን፣ መለያችን መስቀል ነው። በአንገታችን፣ በኪሳችን ካህናት ደግሞ በእጃቸው ይዞ የምናከብረው ትልቁ የኛ መለያ የኛ አይደንቲቲ መስቀል ነው። እንግዲህ ሌላው ቀጥሎ ደግሞ ባንዲራችን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምልዓተ ጉባኤ ያጸደቀችው ባንዲራ አለን። እንግዲህ አዲስ አበባ ከተማ የፌዴራል የኢትዮጵያውያን ሁሉ ከተማ ናትና የፌዴራል ባንዲራ ሁለቱ ባንዲራ ውጪ አንድም ባንዲራ ይዞ መምጣት እንደማይ። በሌላ ዜና ደግሞ የጥምቀት በዓል በሚከበርበት ወቅት የእምነቱ ስርዓት የሚያዘውን ብቻ መተግበር እንደሚያስፈልግ የሃይማኖት አባቶች ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት አባቶች የጥምቀት በዓልን በማስመልከት መልእክት አስተላልፈዋል። የሃይማኖት አባቶቹ በመልእክታቸው በዓሉ በሚከበርበት ወቅት የእምነቱ ስርዓት የሚያዘውን ብቻ መተግበር እንደሚያስፈልግ ገልጸዋል። በተለይ ከሃይማኖታዊ አለባበስ ስርዓት ውጭ ግጭት ቀስቃሽና መሰል ነገሮችን መጠቀም እንደማይገባ በመግለጫቸው አሳስበዋል። በዓሉ በሚከበርበት ወቅትም በጋራ መደጋገፍ፣ ሰላምና ፍቅር ማሳየት ተገቢ ነው ያሉት። በዓሉ በሚከበርበት ወቅት የሃይማኖት አባቶች የሚያስተላልፉትን መልእክት ሁሉም ሊተገብር እንደሚገባም በመልእክታቸው አብራርተዋል።
ተመልካቾቻችን አሁንም ከጥምቀት በዓል ርዕሰ ጉዳይ አልወጣንም። በተለይ ጥምቀት በድምቀት ከሚከበርባቸው የኢትዮጵያ አካባቢዎች አንዱ ባቱ ከተማ ነው። ባቱ ከተማ አስተዳደር የዘንድሮውን የጥምቀት በዓል ሃይማኖታዊና ባህላዊ ትውፊቱን ጠብቆ ለማክበር መዘጋጀቱ እየተገለጸ ይገኛል። በተለይ ደግሞ በዝዋይ ሐይቅ በጀልባ ጉዞ የሚታጀበውና በልዩነት የሚከበረው የጥምቀት በዓል የቱሪስት ቀልብን የሚስብ ትዕይንት እንደሆነ ነው ከመረጃው እየተመለከተ የሚገኘው። በዓሉን ለማክበር በተለይ የተደረገው ዝግጅት ምን እንደሚመስል በስፍራው የምትገኘው ሪፖርተራችን መቅደላዊት ደረጃ አሁን በቀጥታ መስመራችን ላይ ትገኛለች። እንደምናመሸሽ መቅደላዊት። እንግዲህ ባቱ በድምቀት ከሚከበርባቸው ከተሞች አንዱ ነውና በተለይ ይሄ የጀልባ ጉዞ መታጀብ ለየት ያለ ትዕይንት እንዳለው ነው የሚነገረው። በተለይ የቅድመ ዝግጅቱ በዓሉ ምን ይመስላል? እዛ ያለው ድባብ ምን እንደሚመስል እስኪ ብትነግረኝ። አመሰግናለሁ መሰለ። እንግዲህ ቀደም ሲል አንተም እንዳልከው አሁን የሚገኘው በባቱ ከተማ ሀራ ደንበል አካባቢ ነው። ሐይቁ በጣም ደስ የሚል ድባብ አለው። የሚያውቁት ተመልካቾች በደንብ ስሜቱን ይጋሩታል ብዬ አስባለሁ። እጅግ ቀዝቃዛ ነው አሁን ያለውበት ስሜት፣ በጣም ይበርዳል አካባቢው። እኛ እንግዲህ ዛሬ እዚህ በባቱ ከተማ ተገኝተን ስራችንን ከጀመርንበት ጊዜ ጀምሮ የተለያዩ ዝግጅቶችን አይተናል። ወጣቶች የታቦት ማደሪያ የቦታውን እያጸዱ ሌሎችም እንቅስቃሴዎችን ወይ ደግሞ ዝግጅቶችን እያደረጉ ነው የሚገኙት። እንግዲህ ቀደም ሲል አንተም እንዳልከው መሰለ በኢትዮጵያ በተለያዩ ከተሞች የጥምቀት በዓል ይከበራል። ነገር ግን በዚህ በባቱ ከተማ ደግሞ በተለየ መልኩ በሐይቅ ላይ የሚደረገው የታቦታት ጉዞ እጅግ ለቱሪስት ቀልብን የሳበ ለበዓሉም ለአክባሪውም ደግሞ ትልቅ ስሜትን የሚፈጥር ነው። በየዓመቱ ደግሞ የተለያዩ ትዕይንቶች ይኖራሉ። የጥምቀት በዓል እንግዲህ የቱሪዝም ስበቱ እየጨመረ የሌሎች ሀገራት ጎብኚዎችም እየመጡ በዓሉን እየታደሙ ናቸው የሚገኙት። ነገር ግን ደግሞ የባቱ ከተማ በየዓመቱ የተለያዩ ዝግጅቶችን ያደርጋል። ዘንድሮስ ምን ያህል ተዘጋጅተዋል፣ በዓሉ እንዴት ይከበራል የሚለውን ደግሞ ከባቱ ከተማ ከንቲባ ገዛኸኝ ደጀኔ ጋር አጠር ያለ ቆይታ አደርጋለሁ። አመሰግናለሁ አቶ ገዛኸኝ። የባቱ ከተማ የዘንድሮውን የጥምቀት በዓል ለማክበር ምን ያህል ተዘጋጅቷል ከሚለውን ጀምር። የባቱ ከተማ እንደሚታወቀው ለየት የሚያደርገው የጥምቀት አከባበርን በተመለከተ ምናልባት ሐይቅ ላይ ተጀምሮ ሐይቅ ላይ የሚጠናቀቅ ትዕይንቶች የሚደረጉት ሐይቅ ላይ መሆኑ ለቱሪስቶችም ሆነ ለእምነቱ ተከታዮች የተለየ ድባብ የሚያደርግበት ሁኔታ ነው ያለው። ለዚህም ሲባል በዘንድሮ ዓመት ከ100 እስከ 150 ሺህ ሰው እንግዶች ወደኛ ከተማ ይመጣሉ ብለን እየጠበቅን ነው። ለዛም ከተማ መስተዳደሩ ከሃይማኖት አባቶች ጋር በመሆን ሙሉ ዝግጅት ያደረግንበት ሁኔታ ነው ያለው። ከጸጥታ ጋር ተያይዞ የከተማው ነዋሪ ወጣቶች፣ እናቶች ሁሉም ከጸጥታ ኃይሉ ጋር በመተባበር ዝግጅት ያደረግንና ምንም አይነት የጸጥታ ችግር የሌለ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። ከተማችን ውስጥ ማንኛውም እንግዶቻችንም ጭምር 24 ሰዓት መንቀሳቀስ የሚችሉበትና ምንም አይነት የጸጥታ ችግር የሌለ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። ከሆቴሎች ጋር ተያይዞ አልጋ ክፍሎች ጋር ተያይዞ ሙሉ ዝግጅት ያደረግንና በአሁኑ ሰዓት እንግዶቻችንን እየተጠባበቅን ነው ያለነው። እንግዲህ ከበዓል አከባበሩ ውጪ ባቱ ከተማ በተፈጥሮ የታደለች ከተማ ናት። 5ቱ ደሴቶች ሀራ ደንበል ሐይቅ ላይ የሚገኙት መታደም ይችላል። በዛውም ልክ ደግሞ የተለያዩ በተፈጥሮ ማድረግ የሚቻልበት ሁኔታ ነው ያለው። አጠቃላይ ከተማ መስተዳደሩም ሆነ የእምነት አባቶች የከተማው ነዋሪ እንግዶቻችንን ለመቀበል ሙሉ ዝግጅት ጨርሰን እየጠበቅን ያለ ነው። ስለዚህ ሁሉም የሀገራችን ክፍል እንዲሁም ከውጪም ከተማችን ውስጥ ጥምቀትን ለማክበር የሚመጡ እንግዶች ከመጡ ደስታን ሸምተው የሚመለሱበት ሁኔታ ነው ያለው። አመሰግናለሁ። መልካም ምሽት። እኔም በጣም አመሰግናለሁ። እሺ ተመልካቾቻችን፣ እንግዲህ በነገው ዕለት ደግሞ የከተራ በዓል ነው። ከዛ በኋላ ደግሞ በዕለቱ የጥምቀት በዓል ድባቡ ምን ይመስላል እየተከታተልን በተለያዩ የቋንቋዎች ወደ እናንተ የምናደርስ ነው የሚሆነው። ለአሁን ያለኝ መረጃ ይሄን ይመስላል። አመሰግናለሁ። አመሰግናለሁ መቅደላዊት። ተመልካቾቻችን አሁን ደግሞ ከባቱ ከተማ ወደ ሐዋሳ ከተማ እናቅና። በተለይ የሐዋሳ ከተማ አስተዳደር የጥምቀት በዓል ሃይማኖታዊ ስርዓቱን በጠበቀና ሰላማዊ በሆነ መንገድ እንዲከበር አስፈላጊውን ቅድመ ዝግጅት ማድረጉን እየገለጸ ይገኛል። ከበዓሉ ጋር በተያያዘ ወደ ከተማዋ የሚመጡ እንግዶች ጥሩ የቆይታ ጊዜ እንዲኖራቸው ለማስቻል ዝግጅት ተደርጓል ብሏል። በተለይ ደግሞ ከዚያ ባሻገር በዓሉን መሰረት በማድረግ የቱሪዝም አማራጮችን ለማስተዋወቅ እንደሚሰራ ነው እየተገለጸ የሚገኘው።
በዚህ ጉዳይ ላይ እንግዲህ ተጨማሪ ሀሳብ እንዲሰጡን የሐዋሳ ከተማ አስተዳደር ከንቲባ አቶ ጸጋይ ቱኬን ከሐዋሳ ስቱዲዮ በቀጥታ መስመራችን ላይ ይገኛሉ። እንደምናመሹ አቶ ጸጋይ፣ እንግዲህ በከተማዋ በተለይ የጥምቀትና ነገ ደግሞ የከተራ በዓል አለ። ይሄ በተሳካ ሁኔታ እንደው ለማክበር የተደረገው ዝግጅት ምን ይመስላል? ዝርዝር አድርገው ቢነግሩን። አመሰግናለሁ። እንደሚታወቀው በከተማችን በልዩ ትኩረት በልዩ ድምቀት ከሚከበሩ ሃይማኖታዊ በዓላት መካከል አንዱ ነው ጥምቀት። ከተማ አስተዳደሩ ሌሎች ከሚመለከታቸው አካላት ጋር በመሆን ይህንን ትልቅ በዓል በሚገባ በአማረ ሁኔታ ከፍ ባለ ሁኔታ ለማክበር በቂ ዝግጅት አድርጓል። በተለይ የከተማችን ማህበረሰብ የከተማችን ሁሉም የሚመለከታቸው አካላት በበዓሉ ዙሪያ በቂ ግንዛቤ እንዲኖራቸው በዓሉን እጅግ በአማረ ሁኔታ እንዲያከብሩ የማድረጉ ስራ በሚገባ ተሰርቷል። በርካታ እንግዶች ምዕመናን በዓሉን ለመታደም ስለሚመጡ የጸጥታ ችግር እንዳይኖርም ከተማ አስተዳደሩ ሌሎችም የሚመለከታቸው አካላት አስፈላጊውን ዝግጅት አድርጓል። በአሁኑ ጊዜ ሐዋሳችን እጅግ አምራ እጅግ ደምቃ በዓሉን ለማክበር ዝግጁ ሆናለች። በዚህ ዓመት በተለየ ሁኔታ በሐዋሳ ፍቅር ሐይቅም ብዙ ትዕይንቶች ይኖራሉ። ሁሉም ጎዳኖቻችን፣ ሁሉም በዓሉ የሚከበርባቸው አካባቢዎች፣ ቦታዎች በሚገባ ደምቆ አምረው ይህንን ትልቅ በዓል በተሻለ ሁኔታ ለማክበር ከሚመለከታቸው አካላት ጋር በመሆን በተለየ ሁኔታ ደግሞ ከተማ አስተዳደሩ ልዩ ትርጉም ስላለው አስፈላጊውን ሁሉ ዝግጅት አድርገው በዓሉን ለማክበር ዝግጅታችን በአሁኑ ጊዜ ተጠናቆ ከነገ ጀምሮ አስፈላጊውን ስራ ምን ጀመር ነው የሚሆነው። አቶ ጸጋይ፣ በተለይ የጥምቀት በዓልን መሰረት በማድረግ በርካታ ቱሪስቶች ወደ ተለያዩ የአገሪቱ አካባቢዎች እንደሚንቀሳቀሱ ይታወቃል። እና ይህን መሰረት በማድረግ በተለይ የጥምቀት በዓልን እንደ አንድ የቱሪዝም አማራጭ ለመጠቀም ምን እየተሰራ ይገኛል በከተማችሁ? አመሰግናለሁ። እንደሚታወቀው ሐዋሳችን የቱሪዝም ሀብ እንድትሆን ለቱሪዝም አማራጮች የሚጠቅሙን ነገሮች በሚገባ ማሳደግ፣ ከተማችንን ለዚህ ምቹ ማድረግ ስራዎች በሚገባ እየሰራን ያለ ነው። በከተማችን የሚከበሩ ባህላዊም ሆነ ሃይማኖታዊ ክብረ በዓላት በሚገባ ጸጥታቸው ተጠብቀው ሃይማኖታዊ ሆነ ባህላዊ ይዘታቸው በሚገባ ተጠብቀው እንዲከበሩ የማድረጉ ስራ በሚገባ እየሰራን ያለ ነው። በተለይ ጥምቀት ለከተማችን ትልቅ ትርጉም ያለው በዓል ስለሆነ ብዙ ቱሪስቶችም ይህንን በዓል ለመታደም ወደ ከተማችን ይመጣሉ። ከሀገር ውስጥም ከሀገር ውጭም እንግዶቻችን በጣም ምቹ በሆነ ሁኔታ ቆይታቸው በአማረ ሁኔታ በከተማችን አሳልፈው እንዲመለሱ የማድረጉ ስራ በሚገባ እየሰራን ያለ ነው። በተለይ ለዚህ በዓል በርካታ እንግዶች ወደ ከተማችን ስለሚመጡ የከተማው ማህበረሰብ፣ ወጣቶች፣ ጸጥታው አካላት፣ የከተማው የንግዱ ማህበረሰብ፣ ትራንስፖርት ማህበራት ሁሉም ለእንግዶቻችን ልዩ አቀባበል ልዩ ዝግጅት አድርጓል። ስለዚህ እንግዶቻችን እጅግ ያማረ ጊዜ አሳልፈው ይመለሳሉ ብዬ ነው ማስበው። በአጠቃላይ ቱሪስቶቻችን እንግዶቻችን ወደ ከተማችን የሚመጡ ሁሉ ሰፋ ያለ ቆይታ እንዲኖራቸው ጥሩ ጊዜ እንዲኖራቸው የማድረጉ ስራ በሚገባ ስለተዘጋጀንና ስለሰራን በጣም ትልቅ ቱሪዝም መስህባችን ወይም በዓላችን ይሆናል ብዬ አስባለሁ። ማህበረሰቡ፣ ከተማ አስተዳደሩ ሁሉም የሚመለከታቸው በዚሁ አካባቢ ተዘጋጅቷል። ጥሩ። እንግዲህ የሐዋሳ ከተማ አስተዳደር ከንቲባ አቶ ጸጋይ ቱኬን በሐዋሳ ስቱዲዮ ተገኝተው ለሰጡ ማብራሪያ ከልብ አመሰግናለሁ። አመሰግናለሁ። ተመልካቾቻችን አሁን ደግሞ ወደ ጎንደር እናቅና። እንግዲህ በተለይ በጎንደር ከተማም የበዓሉን ለማክበር የጥምቀት በዓል ለማክበር የተለያዩ ዝግጅቶች እየተደረጉ ይገኛሉ። በተለይ ደግሞ በአማራ ክልል በጥር ወር ሃይማኖታዊ በዓላት በድምቀት ነው የሚከበሩት። እነዚህ ሃይማኖታዊ በዓል ጨምሮ የቱሪስት መዳረሻዎችን ማስተዋወቅ ደግሞ የሀገርን ገጽታ ከመቀየር ባሻገር የላቀ ኢኮኖሚያዊ ፋይዳ መሆኑ ይነገራል። ከዚሁ ታዲያ ከጎንደር ከተማ ጋር ተያይዞ የጎንደር ከተማ ከንቲባ አቶ ዘውዱ ማለደ ከጎንደር ተጨማሪ ማብራሪያ ሰጥተውን ነበረ። እሳቸው እንዳሉት የጎንደር ከተማ በጥር ወር ሁሌም ትደምቃለች ነው ያሉት። የዘንድሮ ደግሞ በተለያዩ ኩነቶች የታጀበ በመሆኑ የዘንድሮ ጥምቀት የተለየ መሆኑን ይናገራሉ። እሱ ያሉትን ተካተን እንመለስ። በጥምቀት በዓል የጥምቀት በዓል ብቻ አይደለም
የሚከናወነው። የተለያዩ ኩነቶች በተከታታይ ከጥር ወር ጀምሮ ሲካሄድ ነበር። ለአብነት ለመግለጽ ያህል የአጼ ቴዎድሮስ ልደት ተከብሯል። በጎዳና ላይ ከፍተኛ አርቲስቶች በተገኙበት ከፍተኛው ህዝብ ወጥቶ የአጼ ቴዎድሮስ የ204ኛ የልደት በዓል ማክበር ተችሏል። ሌላው ሚስስ አማራ የቁንጅና ውድድር በአማራ ክልል አጠቃላይ ከሁሉም የተወጣጡ 25 ቆነጃጅት የተሳተፉበት እዚህ በፋሲል ቤተ መንግስት የቁንጅና ውድድር ተካሂዷል። አንዱ ኩነት ነበር። ለበዓሉ እንግዲህ ከፍተኛ ቁጥር ያለው እንግዳ ወደ ከተማዋ እየገቡ ነው ያሉት ከንቲባው። ለዚህም ደግሞ በሀገራችን የተፈጠረው ሰላም ምቹ ሁኔታ እንደፈጠረ ነው የሚናገሩት። እየመጣ ያለው እንግዳ በጣም ከፍተኛ ነው። ይሄን ከፍተኛ የሆነበት ምክንያት ደግሞ በሀገራችን ሰላም በጦርነት ውስጥ ቆይተን በኮቪድ ውስጥ ሆነን አሁንም ሙሉ በሙሉ ባይወገድም እየተከላከልነውና እያወቅነው ስለሆነ በዚህ ምክንያት ቀንሶ ነበር። በተለይ ደግሞ የውጭ ሀገር ቱሪስት በጣም በከፍተኛ ሁኔታ የቀነሰ ሲሆን የሀገር ውስጥ ቱሪስት ግን በተሻለ መንገድ እያደገ ነው ያለው። አምናም የተሻለ ነበር። ዘንድሮ ደግሞ ከአምናው በበለጠ በተሻለ መንገድ የሀገር ውስጥ ቱሪስት የውጭ ሀገር ቱሪስቶችም እየመጡ ነው ያሉት። አሁን ደግሞ ወደ ቡራዮ ከተማ እንመለስ። በቡራዮ ከተማም ለበዓሉ ሰፊ ዝግጅት የተደረገ ነው። የጥምቀት በዓል በሰላም እንዲከበር በተለይ በቡራዮ ክፍለ ከተማ ማህበረሰቡና የከተማው አስተዳደር ሰፊ ስራዎች እየሰሩ ነው። ለበዓሉ ስኬት የጽዳት፣ የውስጥ ለውስጥ እንዲሁም የመንገድ ላይ መብራትና የሰላምና የጸጥታ ስራዎች እየተከናወኑ መሆኑን ነው መረጃዎች እየደረሱ ያሉት። በዚህ ጉዳይ ላይ ሪፖርተራችን አሊደደፉ ያጠናቀረው ዘገባ አለ። እሱም ተካትለን እንመለስ። የጥምቀት በዓል በሰላም እንዲከበር ሁሉም ማህበረሰብ የበኩሉን ድርሻ እንዲወጣ የቡራዩ ክፍለ ከተማ አስተዳደር ከማህበረሰቡ ጋር በመሆን የተለያዩ ስራዎችን እየሰራ መሆኑን ገልጸዋል። ከነዚህም ስራዎች መካከል ለበዓሉ ድምቀት የውስጥ ለውስጥ የመንገድ ማብራቶችን ጨምሮ የተለያዩ ጥገናዎች መከናወናቸውን ነዋሪዎቹ ለኢቲቪ ገልጸዋል። ትልቅ በዓል ነው። ለሰላምም ሆነ ለማንኛውም ለጸጥታውም ራሱ መብራት ያስፈልጋል። የመንገድ መብራት ይሄው እንደምታዩት ከዳር እስከ ዳር ድረስ እንዲበራ ያደረኩት ጠዋት 12 ሰዓት ወጥቼ ነው ሰዎችን ይዤ ሳሰራ የነበረውና የባለስልጣኖች ወይም ደግሞ የድርሻ ላላቸው አካላት ብቻ ሳይሆን እኛም ድርሻ ያለንና ኢብሳን ኮኒ የሮ ዴራዳፍ በዳቱሬ ጋሩዋር ደግሞ ይህ መብራት ለረጅም ጊዜ ነው ሲጠፋ የነበረው። አሁን በርቷል። በጣም ደስ ይላል። የጥምቀት በዓልን በሰላም ለማክበር እኛም ወጣቶች በአንድነት በመሆን የበኩላችንን አስተዋጽኦ በማድረግ ላይ ነን። በኦሮሚያ ክልል የሸገር ከተማ የቡራዩ ክፍለ ከተማ አስተዳደር ስራ አስኪያጅ የሆኑት ወይዘሮ ሰፊያ ሁሴን ለበዓሉ ስኬት በቂ ዝግጅት በክፍለ ከተማዋ እየተሰራ መሆኑን ለኢቲቪ ተናግረዋል። ጥምቀት በዓልን አስመልክተው የተለያየ ዝግጅቶችና የተለያየ ስራዎች ነው እየሰራን ያለነው። ከዚህ ውስጥ አንደኛ ከሃይማኖት አባቶች ጋር ሰፊ ውይይት ነው ስናደርግ የነበርነው። ከኦርቶዶክስ ሃይማኖት አባቶች ጋር ከሙስሊምና እንዲሁም ከክርስቲያንና ዋቄፈታ ሁሉ ሳይቀር ነው የተለያየ ውይይት ስናደርግ የነበርነው። በዚህ ውስጥ አንደኛ የባህል ትልቅ ባህል ነው። ታቦት በሰላም ወጥቶ በሰላም እንዲገባ ነው የምንፈልገው። እዚህ የተለያየ ዝግጅትና የተለያየ ስራዎች ነው ስንሰራ የነበርነው። ጽዳት በተጠበቀ በኩል ወጣቶች፣ ሴቶች እንዲሁም የሃይማኖት ተቋማት ሁሉ ወጥቶ እንዲያጸዱ ነው ያደረግነው። ይኸው እንግዲህ የተለያዩ ትላልቅ ስራ ነው እየተሰራ ያለው። የ2015 የከተራና የጥምቀት በዓል በደመቀ ሁኔታ እንዲሁም በሰላም ለማክበር የቡራዩ ነዋሪዎች ከፍተኛ ዝግጅት በማድረግ ላይ ነው የሚገኙት። አሁን እንደምናየው በቡራዩ ከተማ አስፋልት ዳር ያሉ ማብራቶች እንግዲህ ለዚህ በዓል ሲባል ነው። ከዚህ በፊት አይበሩም ነበረ። ለበዓሉ ሲባል እንግዲህ በከተማው ማህበረሰብ ተሳትፎ እንግዲሁም በከተማ አስተዳደር በርተው ለአገልግሎት በቅቷል ማለት ነው። ለተጠናከረው ዘገባ አሊ ደደፎ ነኝ ከቡራዩ። የዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው። አበይ ዜናዎቹን በድጋሚ እናስታውሳቸው። አቶ ቴዎድሮስ ምህረት ከበደ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው ተሾሙ። የጥምቀት በዓል ለማክበር በተለያዩ አካባቢዎች ዝግጅት እየተደረገ ነው። ዓለምን አቀራርቧል የሚባለው ዓለም አቀፍ የኢኮኖሚ ስርዓት አደጋ ላይ ወድቋል ሲሉ ተንታኞች አስጠነቀቁ።
ዜናዎቻችን ይቀጥላሉ። በፌዴራል መንግስትና በህወሓት መካከል በተደረሰው የሰላም ስምምነት መሰረት ሰላማዊ ህይወት እየመሩ መሆናቸውን የሽሬ ከተማ ነዋሪዎች ተናገሩ። ነዋሪዎቹ የተገኘው ሰላም ሙሉ በሙሉ እንዲሰፍን በፌዴራሉ መንግስት ድጋፉን አጠናክሮ እንዲቀጥል ጠይቀዋል። አሸናፊ እንዳለ በፌዴራል መንግስትና በህወሓት መካከል በፕሪቶሪያ የተደረሰውን ስምምነት ተከትሎ በርካታ ለውጦችን መመልከታቸውን የሽሬ ከተማ ነዋሪዎች ተናግረዋል። ህዝቡ በቃ ሰላም ስላገኘ በቃ ጠግቦ እያደረ ነው። ባይበላም ሙቅ ቢጠጣም ግን ህዝቡ ደስተኛ ነው። ከደስታ በላይ ደግሞ ምንም የለም። እንኳን ለዚያ በቃን። ሰላም ማጣት በጣም አስከፊ ነው። ህዝቡም ተቸግሮ ነበረ። አሁን ግን ወደ ቀየው እየተመለሰ ነው። የፌዴራል መንግስትም ብዙ ነገር እየለወጠ ነው ያለው። መብራት መጥቷል፣ ስልክም መጥቶልናል። ሽሬ ላይ አሁን ያለው ከሽግሩ የነበረ አሁን ጥሩ ያለው ስምምነቱ ገበያ ብዙ ለውጥ አለው። ከሰውን ብዙ መዳፋት ነበረ። አሁን ጥሩ ያለው የሰው ክብር መሰል ከብረዋል። አሁን ግን በጣም የተሻለ ህዝቡን እያመሰገነ ያለው ሰላም ጥሩ ነው። ወጣቱም እየተደራጀ አካባቢው እየጠበቀ ነው። ሰላም ነው ያለ፣ ደህና ነው። በመጠን መቼም ጥሩ ነው። 100% አይባልም። ገበያው በጣም ከባድ ነበር። አሁን ግን ተሻሽሏል። እንደገና ደግሞ የትራንስፖርት ከሽሬ እስከ አድዋ አክሱም በከተማው ባጃጅ እንቅስቃሴው በጣም ጥሩ ነው። ለውጡ ካለፉት ወራት ጋር ሲነጻጸር አንጻራዊ መሆኑን ያነሱት የሽሬ ከተማ ነዋሪዎች አሁንም ድረስ ግን የህብረተሰቡን መሰረታዊ ጥያቄዎች ለመመለስና ሰላሙን ለማቆየት ሊስተካከሉ ይገባቸዋል ያሏቸውን ጉዳዮችም አንስተዋል። በእርግጥ ባንክ ተከፍቷል ተብሏል። የተሟላ አከፋፈት አይደለም። ሙሉ ገንዘብ እየሰጠ አይደለም። የተላከልንን ገንዘብ እንኳ በስነ ስርዓት ማግኘት አልቻልንም። ያስቀመጥነው ገንዘብም አውጥተን መጠቀም አልቻልንም። እዚህ ደረጃ ላይ ነን ያለነው። በእርግጥ በጤና በኩል ትንሽ የተጀመሩ ጅማሬዎች አሉ። እሱንም ቢሆን የተሟላ መድኃኒት አልቀረበም። ሰላም ጥሩ ነው። ይኸው እንደምታዩት መንቀሳቀስ አለ። ትራንስፖርት ከአድዋ ሸራሮ አለ። ሙሉ በሙሉ አዲስ አበባ እንዲሄዱ አውቶቡሶች መቀሌ 24 ሰዓት በፈለገበት ሰው ሰርቶ እንዲኖር ነፃ ማድረግ አለበት። ፌዴራል መንግስት የሚያደርግልን ሁሉ ጥሩ ነው፣ ይቀጥል። ደሞም የባሰ ኃላፊነትም ስላለበት ተፈናቃዮችም እኛ ጋር ናቸው። ትምህርት ቤት አለቀቁትም ገና ነው። እነሱ ወደ ቀያቸው ቢሄዱና ትምህርት ቤቱ ቢከፈት ደስ ይለናል። እኛም ልጆቻችን እንዲማሩ እንፈልጋለን። መንግስትን እንማጸናለን። ተዘዋውረን በተመለከትናቸው አካባቢዎች ህብረተሰቡ ሰላማዊ እንቅስቃሴ እያደረገ መሆኑን ታዝበናል። ያነጋገርናቸው የሽሬ ከተማ ነዋሪዎችም አሁን ላይ ያለው ለውጥ መልካም መሆኑን አንስተው ነገር ግን ወደ ቀደመ ህይወታቸው ለመመለስ ደግሞ የሚያስፈልጉ ነገሮች በአፋጣኝ ሊሟሉላቸው እንደሚገባ ነው ያነሱት። ለኢቲቪ ለተጠናቀረው ዘገባ አሸናፊ እንዳለ ነኝ፣ ሽሬ። በአዲስ አበባ በማህበረሰብ አቀፍ የፖሊስ አገልግሎት ማህበረሰቡ ከፖሊስ ጋር በመቀናጀት ሰላምና ደህንነቱን እያስጠበቀ ነው። የጥምቀት በዓል በሰላም እንዲከበር የተለያዩ አደራጆችን በመጠቀም እየተሰራ መሆኑ ተጠቁሟል። ወንደሰን አፈወርቅ መስከረም ዋከኔ በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ነዋሪ ናት። እሷና ሌሎች ወዳጆቿ በጋራ በመሆን በማህበረሰብ አቀፍ የፖሊስ አገልግሎት በበጎ ፈቃደኝነት የህብረተሰቡን ሰላምና ደህንነት ለማስጠበቅ ቀንና ማታ መንቀሳቀስ ከጀመሩ ሰነባብተዋል። ከፖሊስ ጋር በጋራ ሆነን የምንሰራው አንደኛ የምሽት ጥበቃ እንጠብቃለን። በሁለት ፈረቃት ሆነ ነው የምንጠብቀው። አንደኛው ቡድን እስከ 4 ሰዓት ይጠብቃል። አንደኛው ቡድን ደግሞ ከ4 ሰዓት እስከ 6 ሰዓት ከዛም በላይ የምንጠብቅ ነን። ይህ ፖሊስ ከማህበረሰቡ ጋር በመቀናጀት የሚሰራው ስራ ብዙዎችን ያሳተፈ ነው። ፖሊስ ከማህበረሰቡ ጋር አብሮ ሲሰራ ከአደረጃጀት ጋር አብሮ ሲሰራ ነው ውጤት ሊያመጣ የሚችለውና ልክ እንደ መስከረም ሁሉ ከከተማው ፖሊስ ጋር በመሆንና በመቀናጀት የህብረተሰቡን ሰላም ለመጠበቅ የሚሰሩት ሌሎች በጎ ፈቃደኞች እንደሚሉትም ደህንነትና ሰላምን የማስጠበቁ ጉዳይ የፖሊስ ብቻ አይደለም። ሰዎች በሰላም ወጥቶ በሰላም እንዲገቡ የፖሊስ ብቻ የተሰጠው ለህብረተሰቡን ጭምር ነው። ስለዚህ ይህንን ነገር ተገንዝበን ከማህበረሰብ አቀፍ ፖሊስ ጋር ሆነን በሚገባ የስራ ድርሻችንን እንወጣለን ብዬ አምናለሁ። ኢንፎርሜሽን መስጠት ወንጀለኛ ያለበት እኛ ነው የምናውቀው፣ ህብረተሰቡ ውስጥ ሆነን ማለት ነው። እኛ ኢንፎርሜሽን ካልሰጠን ፖሊስ ለብቻው መስራትም አይችልም። ስለዚህ እኛ ደግሞ ሁሉም ነገር አሳልፈን እንሰጠዋለን። ለምን ለሀገሪቱ
ሰላም እንድትቀጥል ማለት ነው። ወቅቱ ደማቁ የጥምቀት በዓል በመላው ኢትዮጵያ የሚከበርበት ነው። ታዲያ በዚሁ በአዲስ ከተማ ክፍለ ከተማ የህብረተሰቡን ሰላም ለማስጠበቅ ግንዛቤ ማስጨበጥን ጨምሮ የተለያዩ ስራዎች እየተሰሩ መሆኑን የሚናገሩት የክፍለ ከተማው ፖሊስ መምሪያ ማህበረሰብ አቀፍ ፖሊስ አገልግሎት ኃላፊ ኮማንደር አጀመ ቤጊ ህብረተሰቡ ከፖሊስ ጋር በመቀናጀት የራሱን ሰላም ራሱ እያስጠበቀ መሆኑን ይናገራሉ። ያው ህብረተሰቡ በተለያየ ጊዜ በተለያየ መልክ አካባቢውን ይጠብቃል። ፓትሮል ወጥቶ እየጠበቀ ነው ያለው። ፓትሮል የማይወጣባቸው ቦታዎች ላይ ፖሊስ የማይጠብቃቸው ቦታዎች ላይ የቅጥር ጥበቃዎች በስፋት ወጥቶ እየጠበቀ ያለበት ሁኔታ አለ። ከሁሉ ደግሞ ህብረተሰብ የራሱን ብሎክ የራሱን አካባቢ ራሱ በየተራው እየወጣ እየጠበቀበት ያለበት ሁኔታ ነው አለ። የሚገጥማቸው ነገር ካለ በአቅማቸው የሚፈቱት ነገር እዛው ይፈታሉ። ከአቅማቸው በላይ ከሆነ ደግሞ ወደ ፖሊስ ሪፖርት ያደርጉና ፖሊስ እንዲተባበራቸው የተፈጠረውን ችግር እንዲፈታ ሪፖርት ያደርጋሉ ማለት ነው። በመላው ኢትዮጵያ በሚገኙ የክርስትና እምነት ተከታዮች ዘንድ በድምቀት የሚከበረው የጥምቀት በዓል ሰላሙ እንዲሁም ደህንነቱ ተጠብቆ እንዲከበር የአዲስ አበባ ፖሊስ ኮሚሽን ተገቢውን ዝግጅት ማድረጉ ተገልጿል። በአዲስ አበባ ከተማ በርካታ ቁጥር ያለው የህብረተሰብ ክፍል አደባባይ ወጥቶ በደማቅ ሁኔታ የጥምቀት በዓልን ያከብራል። ታዲያ በዚህ ሂደት ከፍተኛ ትብብር ከህብረተሰቡ ይጠበቃል። የህብረተሰቡ የጸጥታው ዘርፍ ተሳትፎ የተሻለ መሆኑን የሚያነሱት ዋና ኢንስፔክተር ዳንኤል ነመሙሳ በተለይ ወጣቱ የተለመደውን ትብብር እንዲያደርግ ጥሪ አቅርበዋል። ድርጊቶች ከመከሰታቸው በፊት ከፖሊስ ጋር በመቀናኘት እነዚህን አደረጃጀቶች በመስራት ማህበረሰቡ ከፍተኛ ስራዎች እየሰራ ነው። ወጣቱ የተለመደውን ትብብር እንዲያደርግ ህገወጥ ተግባር የሚሄዱትን መጠንቀቅ፣ ወላጆች ልጆቻቸውን ግንዛቤ መስጠት፣ ለህገወጥ ተግባር እንዳይሆኑ መምከር መቻል አለባቸው። በአዲስ አበባ ከተማ በማህበረሰብ አቀፍ ፖሊስ አገልግሎት የተለያዩ አደረጃጀቶችን በመጠቀም በዓሉ በሰላም እንዲጠናቀቅ የተለያዩ ስራዎች እየተሰሩ መሆኑም ተገልጿል። ሪች ኢትዮጵያ ከዩኤስአይዲ ባገኘው 25 ሚሊዮን ብር የገንዘብ ድጋፍ በአማራና በአፋር ክልል በጦርነት የተጎዱ የጤና ተቋማት የሚውል የሕክምናና የቢሮ መገልገያ ቁሳቁስ ድጋፍ አደረገ። በክልሎቹ በጦርነቱ ምክንያት የደረሰውን የጤና ተቋማት የጉዳት መጠን የጤና ሚኒስቴር ባደረገው የዳሰሳ ጥናት ላይ ተመስርቶ ድጋፍ መደረጉ ተገልጿል። የተደረገው የሕክምናና የቢሮ መገልገያ ቁሳቁስ ድጋፍ ለ80 የጤና ተቋማት ደራሽ የሚሆን ስለመሆኑ ነው የሪች ኢትዮጵያ ዋና ዳይሬክተር መሰረት አሰፋ የገለጹት። ሰሜኑ ግጭት ምክንያት የተጎዱ ጤና ተቋማት አሉ። ስለዚህ የተጎዱ ጤና ተቋማት ማለት የተጎዳው ማህበረሰቡ ነው ማለት ነው። ስለዚህ ለማህበረሰቡ ስለሆነ አገልግሎት የሚሰጡት። ስለዚህ ከዚህ አንጻር ከዩኤስኤድ በተገኘ የገንዘብ ድጋፍ ወደ 25 ሚሊዮን ብር በላይ ነው ድጋፉ። ስለዚህ በዚህ የገንዘብ ድጋፍ የተለያዩ ለጤና ተቋማት መልሶ አገልግሎት እንዲሰጡ የሚያደርጉ የሕክምና መሳሪያዎች፣ የቢሮ እቃዎችና ሌሎች እቃዎችን ገዝተን ለማሰራጨት ነው አሁን እየሰራን ያለነው። በተለይ አፋርና አማራ ላይ በተከሰተው የጦርነት ምክንያት ለወደሙ ጤና ተቋማት ነው አሁን እየሰራን ያለነው ማለት ነው። ወደፊት ደግሞ በመናገኛቸው እርዳታዎች ወይም ደግሞ በመናሰባስባቸው እርዳታዎች በትግራይም በአማራም በአፋርም ለተከሰተው ችግር መፍትሄ የሚሆን ስራ ለመስራት ያው እንደ ድርጅት ዝግጁ ነን። ድጋፉን የተረከቡት የአማራ ክልል ጤና ቢሮ ተወካይ ዶክተር ኤልሳቤጥ ሰጠኝና የአፋር ክልል ጤና ቢሮ ተወካዩ ሁሴን መሐመድ በጦርነቱ ምክንያት ጉዳት የደረሰባቸውን የጤና ተቋማት ሙሉ በሙሉ አቅማቸው ወደ ስራ እንዲገቡ ለማስቻል መሰል ድጋፎች ተጠናክረው እንዲቀጥሉ ጠይቀዋል። ይሄ የሕክምና አገልግሎቶች ብቻም ሳይሆን የጤና ተቋማቱን ስራ ከማስጀመር አንጻር እንዲሁም ይሄ ቀጥተኛና ቀጥተኛ ያልሆነ ጥቅም አለው። አንደኛ የመጀመሪያው ጥቅም የነበሩ ክፍተቶችን አገልግሎት ከመስጠት አንጻር ከማስጀመር አንጻር ተቋማቶችን እሱን የተሟላ ያደርግልናል። በዛ ላይ ደግሞ የማህበረሰብ ክፍሉን ወደ ጤና አገልግሎት የመውሰድና የጤና አገልግሎቱን ተጠቃሚ ይሆናል ማለት ነው። ሪች ኢትዮጵያ ያው አሁን የሚያደርገው ድጋፍ ኦልሞስት ሞር ወደ ላቦራቶሪ ላይ ፎከስ የሚያደርግ ነው። ላቦራቶሪ ደግሞ የአንዱን የጤና ተቋም የጀርባ አጥንት ነው። ስለዚህ ብዙ ጤና ተቋማቶችን ወደ ቦታው ይመልስልናል ብለን ተስፋ እናደርጋለን። ግን ያልተጠኑ በዚህ ድጋፍ የማያካትቱ ስላሉት እዛ ላይም ደግሞ ሌሎችም ተረባርቦ የነሱን አራያን ተከትሎ የተሻለ ነገር ቢሰራ ጥሩ ነው። ዜና እረፍት። የቀድሞው የሕዝብ ተወካዮች ምክር ቤት አባልና የፍትህ ሚኒስትር የነበሩት አቶ ሀርቃ አሮዬ ስርዓተ ቀብር ተፈጸመ። አቶ ሀርቃ አሮዬ ከ1992 እስከ 1997 እንዲሁም
ከ1998 እስከ 2002 ዓ.ም ድረስ ለሁለት የምክር ቤት ዘመናት የኢትዮጵያ ፓርላማ አባል በመሆን አገልግለዋል። በፍትህ ሚኒስቴር በሚኒስትርነት እንዲሁም በሲቪል ሰርቪስ በአዲስ አበባና በሐዋሳ ዩኒቨርሲቲዎች ደግሞ በህግ መምህርነት አገልግለዋል። አቶ ሀርቃ አሮዬ ባደረባቸው ህመም በሕክምና ሲረዱ ቆይተው በ74 ዓመታቸው ከትላንት በስቲያ ነበረ ከዚህ ዓለም በሞት የተለዩት። የአቶ ሀርቃ አሮዬ ሥርዓተ ቀብር በዛሬው ዕለት በሐዋሳ ቅዱስ ገብርኤል ገዳም ቤተክርስቲያን ቤተሰቦቻቸው፣ ወዳጆቻቸውና ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ተፈጽመዋል። ሪፖርተራችን ሚካኤል ገዙ እንደዘገበው አቶ ሀርቃ በሕይወት ዘመናቸው 3 ወንድና 2 ሴት በድምሩ 5 ልጆችን አፍርተዋል። አባት አንድያ ልጁን እስኪሰጥ ዓለምን የወደደባት ልዩ ዕለት፣ ሰብአ ሰገል ድንቅ ስጦታን ይዘው የታደሙበት የደስታ ዕለት፣ ዕለተ ልደቱ ለኢየሱስ ክርስቶስ። እንኳን ለብርሃነ ልደቱ በሰላም በጤና አደረሰን አደረሳችሁ። ይህንን የስጦታ በዓል ከቤተሰብ ወዳጅ ዘመድ ጋር እንደዚህ ሰብሰብ ብሎ በደስታ መንፈስ ያከብሩ የልማት አጋሩ ካቀረበለው ገጸ በረከትም ይታደሙ። ለስራ ፈጠራ ሀሳቡ በስኬት ለሚታጀብ የልማት ፕሮጀክቱ ከመልካም አገልግሎት ጋር ምንጊዜም ከእርስዎ ጋር ነን። ገና ልደት ነው፣ ገና ስጦታ፣ እኛ ደግሞ ሁል ጊዜ ልማት አጋር። መልካም በዓል። የኢትዮጵያ ልማት ባንክ የልማት አጋሩ። የውጭ ዜና ዓለምን አቀራ